ምንም ቪዛ ሳይኖራችሁ መታችሁ መኖር መስራት የምትችሉበት ሀገር፣ ከዓለም ሁሉ በተለየ የእህል ዘር የተከማቸበት ቦታ፣ መቀበርም መሞትም መወለድም የማይቻልበት ሀገር። ብታምኑም ባታምኑ ከሌሊቱ 7 ሰዓት የሚወጣው ፀሐይ ነው። ክቡራን ተመልካቾቻችን ዛሬ አብረን የምንቃኘው ሀገር ከተማ ስቫልባርድ በመባል የምትጠራው ደሴት ናት። ላይክ፣ ሼር እና ሰብስክራይብ በማድረግ ቪዲዮን እንጀምር። እንግዲህ እንደምናውቀው ከሆነ ምድራችን ሁለት ዋልታ ሲኖራት የሰሜን ዋልታና የደቡብ ዋልታ ሲሆኑ የደቡብ ዋልታ ላይ የምናገኘው አንታርክቲካ ሲሆን ምንም የሰው ዘር የማይኖርበት ክፍት ቦታ ነው። ወደ ሰሜኑ ዋልታ ደግሞ ስንመጣ የምድራችን የላይኛው ክፍል ሆኖ ልክ እንደ ታችኛው ብዙ ሰው የማይኖርበት ቦታ ነው። አሁን የምናያት ከተማ ስቫልባርድ በመባል ትጠራለች። ኖርዌይ ግዛት ስር የምትገኝ ሲሆን የኖርዝ ፖል ወይ ደግሞ መሃሉ ቦታ ምልክት ተቀምጧል። የተሰራና የተዘጋጀ ማለት ነው። እዚህ ቦታ መኖር እጅግ በጣም ከባድ ሲሆን የሰው ልጅ እንግዲህ በችግር መኖር ለምዶታል። በጣም በማሞቂያም ቢሆን ይኖሩታል ማለት ነው። በጋ ወቅት ላይ ከፍተኛው የነሱ ሙቀት 3 ወይ 4 ዲግሪ ሴልሺየስ ቢሆን ነው። እንግዲህ አስቡት ህይወታችሁን በ4 ወይ በ3 ዲግሪ ስትመሩ። ባይዘዌይ እዚህ ከተማ ላይ ሰዎች እንዲኖሩ በጣም ተለምነው ነው የሚኖሩት ማለት ነው። ሰዎች ግን ብዙ ጊዜ ፈቃደኛም አይሆኑም። ይሄ ትልቅ የምትመለከቱት መጋዘን መሳይ ቤት ከዓለማችን የተውጣጡ የእህል ዘር ማከማቻ ሲሆን ብዙ ጊዜ በተለያየ ቦታ የምናየው የጦር መሳሪያ ማከማቻ ኦር ደግሞ የእቃዎች መጋዘን ነው። ግን እዚህ ከተማ ውስጥ ከሙሉ ዓለም የተውጣጡ የእህል ዘሮች ማከማቻ ናቸው። ይሄ ነገር እንግዲህ በዚህ ቦታ ሲሰራ ድንገት በጦርነት ወይ በሌላ ነገር መብራት ቢጠፋ የአካባቢው ቅዝቃዜ እህሉን እንዳይበላሽ ስለሚያደርግ ታስቦበት በ2008 በኖርዌይ መንግስት የተሰራ ነው። ድንገት ኒውክሌር ፈንድቶ የእህል ዘር ሙሉ ቢጠፋ ዳግም የእህል ዘሮች የሚገኙበት ቦታ ነው ማለት ነው። እንግዲህ ሁሉም ሰው ተዘጋጅቷል ሊጠፋ ማለት ነው። ይሄ የምታዩት የድም ምልክት ሎንግባየር ከተማ መውጫ ላይ የሚገኝ ሲሆን ይሄ የሚያሳየው ከዚህ በኋላ ብቻችሁን መጓዝ አትችሉም ነው። ወይ ከሰው ጋር ወይ ደግሞ መሳሪያ መያዝ ይኖርባችኋል። ምክንያቱም ድቦች ሰዎችን ብዙ ጊዜ ማጥቃት ስለሚችሉ ነው። የሚገርመው ድንቅ ነገር ደግሞ የሚቀጥሉት 3 የበጋ ወራት ምንም አይመሽም። ይሄም ማለት 24 ሰዓት ቀን ሆኖ ያሳልፋሉ ማለት ነው። ብታምኑም ባታምኑ አሁን ከሌሊቱ 7 ሰዓት ነው። እጅግ በጣም የሚያስደንቅ ነገር ከኢትዮጵያ ጋር የ1 ሰዓት ልዩነት አላቸው። ኢትዮጵያ 1 ሰዓት ትቀድማለች፣ ግን ደግሞ የነዚህ የ4 ወር ክረምት ወራት በጨለማ ያሳልፋሉ ማለት ነው። እንግዲህ እኛን በጣም ገርሞናል። ሐሳባችሁን ደግሞ እስኪ ኮሜንት ላይ አስቀምጡልን። ቀጣይ የምናስቃኛችሁ ደግሞ የመቃብር ስፍራ ሲሆን ይሄ ለሀገሪቷ የመጨረሻዋ የመቃብር ስፍራ ነው። የሀገሩ ህዝብ ቁጥር 2500 እስከ 3000 የማይበልጥ ነው እና ደግሞ ከዚህ ሰዓት ጀምሮ ነበር ስቫልባርድ ከተማ ውስጥ መሞትም መቀበርም የማይፈቀደው በህግም የሚያስጠይቀው። በሐሳባችሁ ደግሞ በአደጋ ሰው ቢሞት ምን ይፈጠራል ለምትሉ ደግሞ የሞተው አስክሬን ወደ ሌላ ቦታ ተወስዶ የሚቀበር ይሆናል። የዚህ ሁሉ ደንብ መምጣት ሰበብ ያደረጉት የሰው አስክሬን አፈር ከገባ በኋላ ስንት ዓመት ሙሉ ሳይበሰብስ ይቀመጣል ተብሏል። ባይ ዘ ዌይ እዚህ ሀገር ውስጥ ሬሳ ማጓጓዝ በጣም ውድ የሆነ ነገር ነው። የመውለድና የመወለድ ጉዳይ ሲነሳ ደግሞ አንዲት እርጉዝ እናት ለ8 ወራት ብቻ መኖር ይፈቀድላታል። ከዛ ወደ ኖርዌይ ትሄዳለች ማለት ነው። አንድ ያስገረመኝ ደግሞ ኢትዮጵያ ለምሳሌ ቤት ስንገባ ጫማ የማውለቅ ባህል አለን። ብዙ ጊዜ ባንተገብረው ስቫልባርድ ከተማ ውስጥ ግን ጭራሽ ሆቴል ውስጥ ስንገባ ሁላ ጫማችንን በማውለቅ ነው። ሆቴላቸው በር ላይ ሁላ ማለት ነው ተቀምጧል ማለት ነው በጽሁፍ። ዋው! ቀጥሎ የምናየው ደግሞ የስቫልባርድ ከተማ ሙዚየም ነው። ብዙ እንስሶች ይገኛሉ። የድብ አለ፣ የአሳ ነባሪ አለ፣ የፖላር ድብም ይገኛል። በጣም ህዝቡን ያስቸገረ ፖላር ድብ ነው ማለት ነው። ዲሮችም እዚህ ቦታ ላይ አሉ። ወፎችም በማድረቅ ነው እንግዲህ እዚህ ቦታ ላይ ያስቀመጧቸው። ምንም ትንሽ ነዋሪ ቢኖራት ግን እጅግ በጣም ብዙ ቱሪስቶች እዛ ይሄዳሉ። ደግሞ እዚህ ጋር አንድ እና በጣም ግዙፍ የሆነ ሱፐርማርኬትም አላቸው። ስቫልባርድ እንግዲህ ቅድም እንዳልነው በኖርዌይ ስር የምትተዳደር ብትሆንም ምንም የወታደርም ሆነ የፖሊስ እንቅስቃሴ አይቻልም፣ አይፈቀድም። ለዚህም ነው የማንም ሀገር ፓስፖርት ይዛችሁ መምጣት የሚቻል ሀገር ነው። እዚህ ሎንግባየር ውስጥ ወንዝ አላቸው። ከተራራው ቀልጦ አፈሩን ሁላ ይዞ የሚያልፍና የሚሄድ
የጥቁር ወንዝ አላቸው። አስገራሚው ነገር ደግሞ ቤተሰቦቻችን እኛ ሀገር ወንዞች በጋ ይደርቁና ክረምት ላይ ይለመልማሉ፣ ይፈልቃሉ። ግን እዚህ ሀገር ክረምት ሲመጣ በበረዶ ምክንያት ይደርቃሉ ማለት ነው። አስባችሁታ? በዚህ የምታዩት ቱቦ አማካኝነት የሙቀትና የሞቀ ውሃ ለህዝቡ የሚያደርሱና ሙሉ ለሙሉ በእያንዳንዱ ቤት አከፋፍሎ የሚያደርስ ቱቦ ነው ማለት ነው። ይሄ የምታዩት ሐውልት የማዕድን አውጪዎች መታሰቢያ ሐውልት ሲሆን ትራንስፖርት የሚጠቀሙት ለአጫጭር መንገዶች በውሻ እየተጎተቱ ነው ማለት ነው። የምትሄዱት በውሻ ተጎትታችሁ ምናምን ነው። እኛ ሀገር አባቴ በለው በድንጋይ ቤት አሰራራቸውን ስናይ ደግሞ ምንም ከለርፉልና ቆንጆ ቤት ቢሰሩ ግን ደግሞ ቤዝ የለውም ማለት ስር መሰረት የለውም። ምክንያቱም በቅዝቃዜ ምክንያት ከፍ አድርገው አየር ላይ ነው የሚሰሩት። እንግዲህ እቺ ከተማ ገቢዋ የምትተዳደረው ወይ ደግሞ ገቢ የምታገኘው በሶስት ነገሮች ሲሆኑ ከድንጋይ ከሰል፣ ሁለተኛ ደግሞ ከቱሪስት ነው። በጣም ብዙ ሰው ይመጣል። ደግሞ ሶስተኛ ላይ ከሪሰርች ብዙ የዩኒቨርሲቲ ሪሰርቾች እዚህ ቦታ ላይ ይደረጋሉ። በሱም የሆነ ገንዘብ ወይ ደግሞ የሆነ ገቢ ታገኛለች ማለት ነው። ቅድም ብለናል እንግዲህ እዚህ መምጣት ቪዛ አያስፈልግም፣ ፍሪ ቪዛ ስለሆነ ማለት ነው። ግን እቺ ደሴት መንገድ ስለሌለ ብዙ ሰው አይኖርም። በኤርፕሌን ከኖርዌይ ብቻ ነው ብዙ ሰው አይኖርም፣ ግን ፍሪ ሀገር ናት ማለት ነው። እንግዲህ ተመልካቾቼ ከኖርዝ ፖል ያየነው ከተማ ይህንን ይመስላል። ያላችሁትን ሐሳብ አስተያየት አስቀምጡልን። ሰብስክራይብ እና ላይክ ደግሞ እንዳይረሳ። ደግሞ እዚህ ቦታ ስራለን የምትሉት ኮሜንት ላይ ጻፉልኝ። ጀማሪ እንደመሆናችን መጠን ማበረታታት እንዳይረሳ። ቻው